እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ ዘአምን ወእትማሐፀነ ክህደት ሰይጣን በቅድመ ዛቲ የቅድስት ቤተ ክርስቲያን እንተ ይእቲ የማርያም ጽዮን ለዓለመ ዓለም አሜን። ገናናው አምላካችን እግዚአብሔር ሆይ ቸርነትህና ምሕረትህን አብዝተህልን ይህችን ዕለትና ሰዓት ጠብቀህ ባርከህ ስለሰጠን እናመሰግናለን። ክቡር መምህራችን የነታ ድምፀ ያሬድ፣ ክቡር መምህራችን ቀሲስ ኤፍሬም፣ ክቡር አባታችን መልአከ ሰላምም ከስር ይታዩኛልና የተከበራችሁ የእግዚአብሔር ቤተሰቦች ሁላችሁም እንደያላችሁበት የሰዓት አቆጣጠር እንደምን አመሻችሁ፣ እንደምን ቆያችሁ። አሜን። ቸርነቱና ምሕረቱ አብዝቶልን በስሙ እንድንሰባሰብ እንድንዘምር እንድንጸልይ እንድንማማር የፈቀደልን የአባቶቻችን አምላክ የኛም አምላክ አባታችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ቅድምም አባታችን መምህራችን በሰፊው እየነገሩን ነበርና ርዕሳችንም የተጻፈ ርዕስ አለ የምንነጋገርበት ርዕስ ማለት ነውና ርዕስ ወሳኝ ርዕስ ነው። ወቅታዊ ወይም ደግሞ ሁልጊዜ የምናስታውሰው ኃይለ ቃል ነው። ሁልጊዜ በህይወታችን ልንኖረው የሚገባ ኃይለ ቃል ነው። ወሳኝና አስፈላጊ መልእክት ነው። የመንፈስ ፍሬ በሚለው የሰው ልጆችን ህይወት ይዳስሳል። ውሳጣዊና ውጫዊ እይታችንን ይዳስሳል። ስጋዊና መንፈሳዊ ምልከታዎችንም ጨምሮ ያያል ማለት ነውና የመንፈስ ፍሬ ምንድነው ከሚለው ስንጀምር የመንፈስ ፍሬ በክርስትና እምነት ውስጥ አንድ አማኝ በመንፈስ ቅዱስ እየተመራ ሲኖር በህይወቱ የሚታዩ በጎ ባህሪያት ማለት ናቸው። በክርስትና ውስጥ ያለ በክርስቶስ ክርስቲያን በወልድ ውሉድ የተባልነኛ ወይም ደግሞ የተሰኘን ኦርቶዶክሳውያን ሁላችንም በክርስትና እምነት ውስጥ ስንኖር በመንፈስ ቅዱስ እየተመራን ስንኖር በህይወታችን የሚታዩ በጎ ባህሪያት ማለት ነው። እነማን? የመንፈስ ፍሬዎች ወይም ደግሞ የመንፈስ ፍሬ። እነዚህም የመንፈስ ፍሬ ቅድም የነታ ድምፀ ያሬድ እንደገለጹት በገላትያ 5:22 ያለው ኃይለ ቃል ነው። ብርሃነ ዓለም ቅዱስ ጳውሎስ ለገላትያ ሰዎች በላከው ደብዳቤ መልእክቱ ያስተላለፈላቸው ወይም ዝርዝር ሐሳቦችን ያነሳበት ነጥብ ነው ማለት ነው። ብርሃነ ዓለም እነዚህ የመንፈስ ፍሬዎች ብሎ የዘረዘራቸው 9 ናቸው። ያው በቁጥር ሂዶ ማየት ይቻላል። እዛ ገላትያ 5:22 ላይ ማየት ይቻላልና እነዚህ የመንፈስ ፍሬ የተባሉት 9 እንደሆኑ ይነግረናል ማለት ነው። ስለዚህ 9ኙ የመንፈስ ፍሬዎች እነማን ናቸው ስንል ቅድም የነታም ያሉት ስለነበር አጽንኦት ለመስጠትና ለመድገም ያክል ነው እንጂ ያው የተለየ ሐሳብ የለም። እነዚህ 9ኙ የመንፈስ ፍሬዎች አንደኛውና መጀመሪያ ፍቅር ነው። ፍቅር ማለት ከሌሎችን ያለንን ቅንና ከራስ ወዳድነት የነጻ ሐሳቢነት የሚመነጭ ማለት ነው። ወይም ደግሞ ከሌሎች ያለንን ለሌሎች ሰዎች ያለንን ቅን እና ከራስ ወዳድነት የነጻ ሐሳቢነት ማለት ነው። ፍቅር ያለው ሰው ለሌሎች ያስቀድማል፣ ራሱን ወደ ኋላ ያደርጋል፣ ራስ አይወድም፣ ራስ ወዳድነት ሊሆን አይችልም። ሰዎች ይብሉ፣ ሰዎች ያገኙ፣ ሰዎች ከፍ ይበሉ፣ እኔ አላገኝ፣ እኔ ይቅርብኝ፣ ወንድሜ ይብላ፣ ወንድሜ ያገኝ በማለት የራስን ጥቅም ዝቅ በማድረግ ወይም የራስ ፍላጎትን በመግዛት ፍቅር ማለት ለሌሎች ያለንን ቅናትና ከራስ ወዳድነት የነጻ ሐሳብ ማለት ነው። ይህ ምን ይባላል? ፍቅር ይባላል ማለት ነው። እንግዲህ ሁለተኛው ደስታ ነው። ደስታ ማለት በሁኔታዎች የማይለወጥ ከውስጥ የሚመነጭ ሰላማዊ ደስታ ማለት ነው። እንግዲህ አፋዊ ደስታ ሊኖር ይችላል፣ ጊዜያዊ ደስታ አለ፣
ዘላለማዊ ደስታ ደግሞ አለ ማለት ነው። ስለዚህ ዘላለማዊ ደስታና ጊዜያዊ ደስታ የሚባለው እንግዲህ የዘላለማዊ ደስታ እስከ ዘላለም ድረስ እስከ የሌለው መጨረሻ የሌለው ደስታ ነው ማለት ነው። ጊዜያዊ ደስታ ግን ስናገኝ የምንደሰትበት፣ ስናጣ ደግሞ የምናዝንበት ነው። ስለዚህ ደስታ የሚለው በሁኔታዎችን የማይለወጥ ከውስጥ የሚመነጭ ሰላማዊ ማለት ነው። ሌላው ሶስተኛው ሰላም ነው። ሰላም ለሰው ልጆች አስፈላጊ ነው። እነዚህ በነገራችን ላይ እነዚህ 9 ነገሮችን እያየናቸው ያለን ወሳኝና አስፈላጊ ለሰው ልጆች በሰው ህይወት ላይ መመሪያ ሆነው ተግባራዊ ሆነው የሚኖሩ አስፈላጊና ወሳኝ መልእክቶች ልንኖርባቸው የሚገቡ መልእክቶች ናቸው ማለት ነው። ስለዚህ ሶስተኛው ምንድነው? ሰላም ብለናል ማለት። ሰላም ደግሞ ምንድነው ካል ከአምላክና ከሰዎች ጋር ባለን ግንኙነት የሚገኝ የውስጥ እርጋታ ነው። አያችሁ፣ ሰላማችን ክርስቶስ ነው። ሰላማችን ክርስቶስ ከሆነው ለሰው ልጆች ሰላም ይሰጣል። ስለዚህ ከአምላክና ከሰዎች ጋር ባለን ግንኙነት የሚገኝ የውስጥ ምንድነው? እርጋታ ነው ማለት ነው። አንድ ሰው በውስጡ ሰላም ከተሰማው የተረጋጋ ይሆናል፣ ሰዎችን ያዳምጣል፣ ሰዎችን ይረዳል፣ ራሱንም ይረጋጋል፣ ህይወቱንም ይስተካከላል፣ ያስተካከል ይሆናል ማለት ነው። ሌላው አራተኛው ትዕግስት ነው። ትዕግስት ለሰው ልጆች ወሳኝ ነው። መከራ ወይም አስቸጋሪ ሁኔታዎችን ሳይመረምሩ የመጠበቅ ችሎታ ማለት ነው። ማለትም ሳያመር ያ ሰው ትዕግስትን መከራ በትዕግስት ውስጥ ላይ ትዕግስተኛ ከሆነ መከራ ሊኖር ይችላል። አስቸጋሪ ፈተናዎች ሊኖሩን ይችላሉ። ፈታኝ የሆኑ ነገሮችን ያ ትዕግስታችን እንዲያልቅ ተሟጦ እንዲወጣ የሚያደርጉ ነገሮች ሊኖሩ ይችላሉ። ሁኔታዎች ሊኖሩ ይችላሉ። ነገር ግን እነዚህ ሁኔታዎችን በትዕግስት ውስጥ ትዕግስት አለኝ የሚል ሰው ካለ ትዕግስት ወሳኝና አስፈላጊ ነው ከተባለ ትዕግስተኛ መሆን ያስፈልጋል። በትዕግስት ውስጥ መራራ ልክ ትዕግስት እንዳልነው ከትዕግስትም ባሻገር ከባድ የሆነ መራራ የሆነ ወይም መራራ የሆነ ነገር ህይወት ሊገጥመን ይችላል። ያ ነገር መታገስ፣ ጠብቀን መኖር፣ ትዕግስተኛ መሆን እንደሚኖርብን መሆን እንዳለብን ይነግረናል ማለት ነው። አምስተኛው ቸርነት ነው። ቸርነት ለሌሎች ርህራሄና ደግነት በተግባር ማሳየት። አንድ ሰው ቸር ከሆነ ለሌላው ምን ይሆናል ማለት ነው? ርህሩህ ይሆናል፣ ደግ ይሆናል። ያ ርህራሄና ደግነት ደግሞ በውስጡ ካለ በተግባር ምን ይላል ማለት ነው? ለሰዎችን ያሳያል። እዚህ ነው እኛ አሁን ርህራሄ አለን፣ ቸርነት አለን፣ ትዕግስት አለን፣ ሰላም አለን፣ ደስታ አለን፣ ፍቅር አለን። ፍቅር ደስታስ በውስጣችን ምን አይነት ደስታ ይሰማናል? ደስታችንስ ማን ነው? ክርስቶስ። ሰላምስ ምንድነው? ከሰዎችና በእግዚአብሔር መካከል የሚደረግ ግንኙነት። ሰላማችንስ ማን ነው? ክርስቶስ። ትዕግስትም በዛ ልክ እንደዚሁ ትዕግስት ማን ነው ያስተማረን? ክርስቶስ። ራሱን ዝቅ አድርጎ አባት ሆይ ይቅር በላቸው በማለት ተበድሎ እንዳልተበደለ ፈጣሪ ሆኖ ልክ እንደ ባሪያ ተመቶ በባሪያ እጅ ተጸፍቶ ተገርፎ መከራን፣ ሕማማቱን፣ ግርፋቱን ሁሉ ተቀብሎ ይሄ ሁሉ ምንድነው? ትዕግስት። ለምን? ለሰው ልጆች ፍቅር ሲል ወደዚህ ምድር ላይ የመጣው ክርስቶስ ለሰው ልጆች ሰዎችን ለማዳን እኛን ለማዳን እስከሆነ ድረስ ያ ነገር ደግሞ በትዕግስት ሰላምን በመስጠት በደስታ በፍቅር ካላሳለፈ እኛ ከማን እንማር ነበር? እነዚህ ሁሉ 9 የመንፈስ ፍሬዎች እንደሚያስፈልጉ ራሱን ያስተማረን ማለት ነው። 6ኛው ምንድነው? በጎነት ነው። በጎነት ማለት ቅን መሆን፣ መልካም ነገሮችን ለሰዎች ማሰብ። አንድ ሰው በጎነት ካለው በውስጡ ቅን ይሆናል፣ መልካም ሰው ይሆናል፣ ንግግሩ ሁሉ ያማረ ይሆናል፣
ለሰዎችም ደግሞ መልካሙን ነገር ያደርጋል። ለምሳሌ በጎነት ማድረግ፣ ለሌለው መስጠት፣ ለተራዘ ማልበስ፣ ለተራቆተ ማልበስ፣ ለተቸገረ መስጠት። በዚህ ልክ እነዚህ ነገሮችን ካደረገ በጎ ይህን ነገር ልናደርግ ምን ይላል ማለት ነው? ያስገድደናል። ሰባተኛው እምነት። እምነት ምንድነው ካል እምነት ወይም ደግሞ ታማኝነት። እምነት ወይም ታማኝነት ለአምላክና ለሰዎች ታማኝ መሆን፣ ቃል አክባሪ መሆን ያስፈልጋል ማለት ነው። አንድ ሰው እምነት ካለው እግዚአብሔርን ያምናል፣ በእግዚአብሔር ይታመናል። እግዚአብሔርን ካመነ በእግዚአብሔር የሚታመን ከሆነ ደግሞ ለሰዎችም ለራሱ ታማኝ ይሆናል፣ ለሰዎችም ታማኝ ይሆናል ማለት ነው። በእግዚአብሔር ላይ እምነት የሌለው በእግዚአብሔር ላይ አማኝነቱን ካላመነ ካላረጋገጠ ሰዎችን ሊያምን አይችልም። ሰዎችን ካላመነ ደግሞ ራሱን ሊያምን አይችልም። ስለዚህ እምነት ማለት ወይም ታማኝነት ለአምላክና ለሰዎች ታማኝ ቃል አክባሪ መሆን ያስፈልጋል ማለት ነው። አሁን በዘመናችን ቃል ማክበር የለም። ቀጠሮ እንቀጥራለን፣ እንቀራለን፣ አደርግልሃለሁ እንላለን፣ እንተወዋለን። ቃል የሚባል ነገር የለም። ከምንም በላይ ክርስቶስ ያስተማረን ደግሞ ቃል በጣም ትልቅ ነገር መሆኑን ይነግረናል ማለት። ስለዚህ ምን ሲኖር ነው ይህ ሁሉ የሚሆነው? ግን እምነት ካለ ነው ያ ቃል ሊከበር የሚችለው ቃል አክባሪ የሚሆነው ማለት ነው። አንድ ሰው እምነት ከሌለው ምንም ሊያደርግ አይችልም። ስለዚህ ሌላው ስምንተኛው የዋህነት። የዋህነት ምንድነው ካል በትህትና መመላለስና ከሌሎች ጋራ በበጎ ወይም ደግሞ በጥሩ ሁኔታ መኖር፣ ለሌሎች ወይም ደግሞ ገር መሆን። አንድ ሰው የዋህ ከሆነ በውስጡ ትህትና ይሞላዋል፣ በትህትና ይመላለሳል። ለሌሎች ደግሞ ምን ይሆናል? ገር ይሆናል። ራሱን በማይጎዳ መልኩ ለሌሎች ይጠቅማል ማለት ነው። ራሱን እንኳን እየተጎዳ ሌሎችን ይጠቅማል ማለት የዋህ የሆነ ሰው። ዘጠነኛውና የመጨረሻው ራስን መግዛት ነው። አንድ ሰው ራሱን ከገዛ ራስ መግዛት ማለት ስሜትና ፍላጎትን በአግባብ መቆጣጠር። አሁን በዘመናችን ራስ መግዛት አቅቶናል። ስሜታችንን ይብቃን የምንለው ሰዎች አይደለም። ፍላጎታችንን መግታት አቅቶናል። ስሜቱ አንድ ሰው እንግዲህ የሚፈልገውን ነገር እንትን እያለ አሁንም እየተመኘ ይቀጥላል ማለት ነው። አንድ ሰው ፍላጎቱ ደግሞ አሁንም ደግሞ አንድ ቤት ካለው ሁለት ቤት፣ ሁለት መኪና ካለው አራት መኪና። ይሄ ምንድነው? ስሜትን አለመግታት፣ ፍላጎትን በአግባብ አለመቆጣጠር ከባድ ነው ማለት ነው። ነገር ግን ራስን መግዛት ማለት ስሜትና ፍላጎትን በአግባብ የሰው ልጅ ስሜት ሊኖረው ይችላል፣ አለው፣ ሰው ነው። ፍላጎትም አለው። ሳይበላ ሳይጠጣ ለአንድ ሰው 3 ነገሮች እንደሚያስፈልጉት መጽሐፍ ይነግረናል። አንደኛው ምግብ ነው፣ ሁለተኛው ልብስ ነው፣ ሶስተኛው ቤት ነው፣ መጠለያ፣ ማረፊያ። እነዚህ ነገሮች ያስፈልጉታል። ነገር ግን እነዚህ ነገሮች ሲሆን ግን አንድ ቤት እያለ ሁለት ቤት የምትመኝ ከሆነ፣ አንድ መኪና እያለ 4 መኪና የምትመኝ ከሆነ ወይ የምንመኝ ከሆነ ስሜታችንና ፍላጎታችን ከክርስትና ጋር ከሃይማኖታችን ጋር እኩል አልሄድም ማለት ነው። ስለዚህ ራስን መግዛት ያስፈልጋል ነው የሚለው ማለት ነው። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት፣ በእነዚህ ውስጥ የማይካተት ምንም ነገር የለም ማለት ነው። የመንፈስ ፍሬዎች ማለት እነዚህ ናቸው ነው እና እንግዲህ ሰዎች የመንፈስ ፍሬዎችን ብለን ስንተረጉም ወይም ስንናገር የባህሪ መገለጫ አለው። የመንፈስ ፍሬ የሚባለው የባህሪ መገለጫ ራሱ የሆነ አለው ማለት ነው። ያ ምንድነው? የመንፈስ ፍሬዎች ከስጋ ፍሬዎች ስራዎች ጋራ ልዩነት አላቸው። የመንፈስ ፍሬ ሌላ ነው፣ የስጋ ፍሬ ሌላ ነው። የስጋ ፍላጎት ሌላ ነው፣ የመንፈስ ፍላጎት ሌላ ነው ማለት ነው። የመንፈስ ፍሬዎች ከስጋ ስራዎች ለምሳሌ ጥል፣ ክርክር፣ ቅናት ጋራ ተቃራኒ ናቸው። እነማን? አሁን ያነሳናቸው 9ኙ ከጥል፣ ከክርክር፣ ከቅናት ምንድናቸው? ተቃራኒ ናቸው ማለት የሰማይና የምድር ያክል ርቀት አላቸው። ፍሬዎቹ ሲጨምሩ ጨለማ በብርሃን እንደሚባረር ሁሉ መጥፎ ባህሪያትን ደግሞ እየጠፉ ይሄዳሉ ማለት ነው።
እነማን? እነዚህ 9ኙ ፍሬዎች አጽንተን ስንይዝ እነዚህ የ9ኙ ፍሬዎች ትርጉምና ህይወት ስንኖራቸው መጥፎ ባህሪያትን እየጠፉ ይሄዳሉ ማለት ነው። የባህሪ መለወጫ ማለት እንግዲህ 3 ነገሮች ናቸው። አንደኛው ፍቅር ነው። ፍቅር ሲጨምር ጥላቻ ቦታ ያጣል። ለፍቅር ትልቅ ቦታ ሲኖረን ጥላቻ የሚባል ነገር በውስጣችን ይወገዳል፣ ይጠፋል። ሁለተኛው ትዕግስት ሲጨምር ቁጣና ብስጭትን ይሞታሉ። ትዕግስተኛ ከሆነ ኢዮብ ለምሳሌ በትዕግስቱ ብዙ ነገርን አተረፈ። እንስሳቱ ሲሞቱበት፣ ልጆቹ ሲሞቱበት፣ ሁሉም ነገር ሲጠፋበት እሱም በቁስል በደዌ ሲመታ ትዕግስት ነበረው፣ ትዕግስተኛ ሆነ። ትዕግስቱ ሲጨምር ቁጣ፣ ብስጭት፣ ስሜት፣ ፍላጎት፣ ምድራዊ የሆኑ ነገሮች ምን አሉ? ተወገዱለት፣ ይሞታሉ ማለት ከሱ። ሶስተኛው ራስን መግዛት። የምን? የባህሪ መለወጫ ማለት ነው። ምን ማለት? ራስን መግዛት። አንድ ሰው ራሱን መግዛት ሲጨምር ሱሶችና ክፉ አመሎችን ሁሉ ምን ይላሉ ማለት ነው? ያስወግዳል ወይም ይሸነፋሉ። ሱሰኛ ከነበረ ክፉ አመል ከነበረው አንድ ሰው ራሱን ከገዛ ወይም ራሱን መግዛት ሲጨምር ፍላጎቱ ከፍ ሲል ራሱን መግዛት ከፍ ያለ ሲሆን ከሱሰኝነት ይወጣል። ከክፉ ሐሳቡ ምኞት ሁሉ ይወጣል። እነዚህ ሁሉ ይሸነፋሉ ማለት ነው። እንግዲህ የመንፈስ ፍሬ ነው ትምህርታችን። ወሳኝ ትምህርት፣ እውነት በጣም የሚገርም ነው። ፍሬዎቹ በፈተና ውስጥ እንዴት ሊገለጡ ይችላሉ? ለምሳሌ እነዚህ ፍሬዎች 9ኙ ፍሬዎች ወይም የመንፈስ ፍሬ ብለናል። እነዚህ 9ኙ የመንፈስ ፍሬዎች በፈተና ውስጥ ሲገለጡ እንዴት ሊገለጡ ይችላሉ የሚለው ነገር ማየት አስፈላጊ ነው። በመጀመሪያ ደረጃ ደስታ ነገሮችን ሁሉ ሰላም እንዲሆኑ ሰላም ሲሆኑ ብቻ ሳይሆን መከራ ውስጥም ሆኖ አምላክን ማመስገን መቻል አለበት አንድ ሰው። ለምን? ፍሬዎቹ በፈተና ውስጥ ሲገለጡ ነው። እንግዲህ እነዚህ 9ኙ የፍሬ ወይም ደግሞ የመንፈስ ፍሬ በፈተና ውስጥ ሲገለጡ ደስታ ነገሮችን ሁሉ ሰላም ሲሆን ብቻ ሳይሆን መከራ ውስጥ ሆኖ አምላክን ማመስገን መቻል ሲኖርበት አንድ። ሁለተኛው ሰላም በጭንቀት ማዕበሉ መሃል ሆኖ በልብ ውስጥ የሚሰማ እርጋታ ነው። ሰላም ማለት በጭንቀት ማዕበል መሃል ሆኖ በልብ ውስጥ የሚሰማ ምንድን? እርጋታ ማለት ነው። ጭንቅ አለ፣ ሞት ፊቱ ላይ ተደቅኗል፣ ጦርነት ፊቱ ላይ መጥቷል፣ ሁሉም ነገር ረሃብ፣ ችግር፣ ሁሉ ነገር ፊቱ ላይ ተደቅኗል። ነገር ግን ሰላም በውስጡ ስላለ በጭንቀት ማዕበል መሃል ላይ ሆኖ በልብ ውስጥ ምን ይል? ሰላምን ይሰማል፣ እርጋታ ይሰማል ማለት ነው። ሰላም በውስጡ ያለው። በውስጣችን ሰላም ከሌለ ግን፣ በውስጡ ሰላም የሌለው ሰው ግን አይደለም ጭንቀት መጥቶበት፣ አይደለም ረሃብ መጥቶበት፣ አይደለም ጦርነት መጥቶበት ይቅርና እንዳለ እየታወከ ነው የሚኖረው ማለት ነው። ሌላው ሶስተኛው እምነት። ቅድምም እያነሳን ነበር አይደል? እምነት ወይም ታማኝነት ብለናል። ማንም በማያይበት ቦታ እንኳን ቢሆን ለእውነት ምን ማለት? መቆም። አሁን አንድ ሰው አማኝ ነኝ ሲል፣ እምነት አለኝ ሲል ሰዎች ላይ በሚኖርበት ሰዓት ክርስቲያን መሆኑን፣ ካህን መሆኑን፣ መምህር መሆኑን፣ አባት መሆኑን ለማስመስከር፣ ለመናገር፣ እውነት ለማስመሰል ወይም እውነተኛ ነኝ ለማለት ሊሞክር ይችላል። ነገር ግን ማንም በሌለበት ወይም ደግሞ ሌሎች ክርስቲያን፣ ሌሎች መምህራን፣ ሌሎች አባቶች በሌሉበት አንድ ክርስቲያን ብቻ ሆኖ በአሕዛብ መካከል ሊዋጥ ይችላል። በአሕዛብ መካከል ሊቀመጥ ይችላል። ማንም በማያይበት ቦታ እንኳን ሆኖ ለእውነት ምን ማለት? መቆም። ያ በልብ ያመነውን አምላክ በአፍ መመስከር ማለት ነው። በሰው ፊት የሚክደኝ በአባቴ ፊት በሰማያዊ በቅዱሳን መላእክት ፊት እክደዋለሁ። በሰው ፊት የሚመሰክርልኝ ስለ እምነቱ ማለት ነው። ስለ እምነቱ የሚመሰክር ሰው ደግሞ በቅዱሳን መላእክቶች ፊት በአባቴ ፊት እመሰክርለታለሁ ነው የተባለ ማለት ነው። ሌላው ፍሬና ስጦታ
ልዩነት አላቸው ወይስ የላቸውም ነው? ልዩነት አላቸው። ማንና ማን? ፍሬና ስጦታ። ልዩነታቸው ምንድን ነው? ስጦታ ለአገልግሎት የሚሰጥ መሳሪያ ነው። ለምሳሌ መኪና ስጦታ ነው። ለምን? ለአገልግሎት የምንጠቀምበት ምድራዊ የሆነ እኛ የምንገለገልበት ስጦታ ይሄ ነው። ለአገልግሎት ምን የሚል የሚሰጥ መሳሪያ ነው። ለምሳሌ መኪና ካነሳን ሌሎችም ማንሳት ይቻላል። ሌላው ስጦታና ፍሬ አይደለ? ፍሬና ስጦታ አይደለ እንትናችን። ከዛ ፍሬ ነው። ፍሬ የማንነታችን ውጤት ነው። የማንነታችን ውጤት አንድ ሰው በሰራው ከሰራ የሰራውን ደሞዙን ያገኛል አይደለ? ማንኛውም ነገር ከሰራ ፍሬያማ ይሆናል፣ ውጤታማ ይሆናል። ፍሬ የማንነታችን ምንድን ውጤት። ለምሳሌ የመኪናው ሹፌር ጨዋነት ጨዋ ከሆነ ወይም ደግሞ አንድ አገልጋይ ሰራተኛ በጣም ቅን ከሆነ እነዚህ 9ኙን የመንፈስ ፍሬዎችን ሁሉ ከያዘ እነዚህ የመንፈስ ፍሬዎች ሁሉ በተግባር ካሳየ ከኖረባቸው ምን ይሆናል ማለት ነው? ፍሬ ይባላል። ይሄ ማለት ነው አንድ ዛፍ ፍሬ ሊያፈራ ይችላል። ዛፉ ስጦታ ቢሆን ፍሬው ደግሞ ያው ፍሬ ነው ማለት ነው። ያ ግንድ ነው፣ ያኛው ደግሞ ፍሬ ነው። ስለዚህ ስጦታና ፍሬ ይለያያሉ ማለት ነው። የመንፈስ ፍሬ ምንድናቸው? እነዚህ 9ኙ ነገሮች የተዘረዘሩ። በእነዚህ 9ኙ ነገሮች ውስጥ ደግሞ ምንም የሌለ ነገር ምንም የለም ማለት ነው። ይህንን ነገር ካደረግን ፍሬያማ ውጤታማ የመንፈስ ቅዱስ ልጆች እንሆናለን ማለት ነው። የመንፈስ ፍሬ እንግዲህ እነዚህ መንፈስ በነገራችን ላይ አሁን ይሄ እያወራ ያለው ስለ መንፈስ ቅዱስ የመንፈስ ቅዱስ ልጆች በመንፈስ ቅዱስ የታተምን የእግዚአብሔር ልጆች የሆን ስለዛ ነው እያወራ ያለው እንጂ ሌላ መንፈስ አለ። መንፈስ ርኩስና መንፈስ ቅዱስ ማለት ነው። ያሁን ገላትያ 5:22 ላይ እያወራ ያለው ስለምንድን ነው? ስለ መንፈስ ቅዱስ ልጆች። እነዚህ የመንፈስ ፍሬዎች ናቸው ወይም ደግሞ የመንፈስ ቅዱስ ፍሬዎች ናቸው። አንድ ሰው እነዚህ ፍሬዎችን ካፈራ ውጤታማ ከሆነ ፍሬያማ ከሆነ መልካም ነው ማለት ነው። እና ሌላው በመጨረሻ ላይ አረዘምኩ። በስተመጨረሻ ፍሬው ለማፍራት ምን ማድረግ ይኖርብናል? ወይም ደግሞ ፍሬውን ለማፍራት ምን ሊረዳን ይችላል? በምን ሁኔታ ልንረዳቸው እንችላለን? የሚለውን ነገር የሚረዱን ነገሮችን ማየት ተገቢ ነው። አንድ ሰው ፍሬ ለማፍራት ምን ሊረዳኝ ይችላል? ወይም ደግሞ ምን ሳደርግ ነው ፍሬያማ ሊሆን የሚችለው? በፍሬ እንድኖር እነዚህ 9ኙን ፍሬዎች እንዳፈራ የመንፈስ ፍሬዎች እነዚህን እንዳፈራ ሊረዳኝ የሚችለው ነገር ምንድን ነው ካል አንደኛው 3 ነገሮች ናቸው። 3 ነገሮችን አንስተን እናጠቃልላለን። አንደኛው ከግንዱ ጋራ መጣበቅ ነው። ግንዱ ማን ነው? መሰረታችን፣ ህይወታችን፣ የቤተ ክርስቲያን ራስ የሆነው ጉልላት የሆነው መሰረት የሆነው ማነው? ክርስቶስ ነው ማለት። ከግንዱ ጋራ ምን ማለት? መጣበቅ። ለዚህ ነው በእኔ ካልኖራችሁ ፍሬ ማፍራት አትችሉም ነው የሚለን አይደል መጽሐፍ ቅዱስ። በእኔ ካልኖራችሁ ፍሬ ማፍራት አትችሉም እንደሚለው ከአምላክ ጋር ያለንን ግንኙነት እንዴት ሊሆን ይችላል? በጸሎት፣ በጾም፣ በስግደት፣ በቃል ማጠናከር ማለት። ከግንዱ ጋር ለመጣበቅ ምን ያስፈልገናል? በእኔ ካልኖራችሁ ፍሬ አታፈሩም ስላለን ምን ማድረግ ይኖርብናል? ፍሬ እንድናፈራ ከግንዱ ጋር ለመጣበቅ ምን ያስፈልጋል ስንል ጾም ያስፈልጋል፣ ጸሎት ያስፈልጋል፣ ምጽዋት ያስፈልጋል፣ ትሩፋት ያስፈልጋል፣ ስግደት ያስፈልጋል፣ ንስሐ ያስፈልጋል፣ ጥምቀት ያስፈልጋል፣ እምነት ያስፈልጋል፣ ምግባር ያስፈልጋል ማለት ነው።
ምን ለማድረግ ከግንዱ ጋር ለመጣበቅ አንድ ለመሆን። ሌላው ሁለተኛ ፍሬ ለማፍራት የሚረዱን ነገሮች መቆረጥ ነው። ማለትም መቆረጥ ሲባል አንድ ዛፍ ከግንዱ ጋር ከተጣበቀ አንድ ሰው እንዳይቆረጥ መሆን አለበት ማለት ነው። ከግንዱ ከተለየ ግን ምን ይሆናል ማለት ነው? ይቆረጣል ማለት ነው። መቆረጥ አንዳንድ ጊዜ አላስፈላጊ ባህሪያቶቻችን ለምሳሌ ኩራት፣ ቂም፣ በቀል፣ ተንኮል፣ ዝሙት፣ ስርቆት ወዘተ የመሳሰሉ ነገር እንዲወገዱ መፍቀድ ይኖርብናል ማለት ነው። መቁረጥ አለብን ማለት ነው። ከአእምሯችን ከህሊናችን ማስወገድ አለብን ማለት ነው። ለምን? ከግንዱ ጋር ለመጣበቅ። ኩራት፣ ቂም፣ በቀል፣ ዘረኝነት፣ ምቀኝነት፣ ተንኮል በቃ እነዚህ የመሳሰሉ ነገሮች ካሉ ግን ከግንዱ እንቆረጣለን፣ መቆረጥ ይኖራል ማለት ነው። የተሻለ ፍሬ እንድናፈራ እነዚህ ነገሮችን ማድረግ ይኖርብናል። በመጨረሻም መታገስ። ፍሬ በአንድ ቀን አይበስልም። ያው እንደምናውቀው አንድ እህል አዝመራ የተዘራ እህል ይዘራል ገበሬ። ዛሬ ያርሳል፣ ነገ ይዘራል። ከዛ በኋላ በዝናብ በፀሐይ አብቅሎ በውሃ አብቅሎ ፀሐይ መቶት ዝናብ ጥሎበት ማለት ነው። ዝናብ ሳይዘንብ ፀሐይ ሳይመታው ያ ፍሬ ሊያፈራ አይችልም። ሂደቱ ጠብቋል አልጠበቀም። ወራትም ሳምንታትም ዕለታትም ሊሆን ይችላል። በዛ ልክ ወራትን ጠብቆ ምን ይላል ማለት ፍሬ ያፈራል ማለት ነው። ፍሬ እስከሚያፈራ ምን ማድረግ አለብን? መታገስ። ትዕግስት ወሳኝ ነው። በዛ ትዕግስት ከሚለው ከዘጠኙ ፍሬዎች ውስጥ አንዱ መታገስ ትዕግስት ስለሆነ መታገስ በሚለውን አመጣ ነው ማለት ነው። ፍሬ በአንድ ቀን አይበስልም። አንድ ሰው ደግሞ በባህሪው ላይ ለውጥ ለማምጣት ለማየት ከፈለገ ደግሞ ጊዜና ትዕግስት ያስፈልገዋል ማለት ነው። መታገስ ይኖርበታል ማለት ነው። አሁን ብዙውን ጊዜ በባህሪያችን ላይ በአንድ ጊዜ ስንጸልይ፣ ስንጾም፣ ስንሰግድ በአንድ ጊዜ ለውጥ ማምጣት አለብን ብለን እናስባለን። ብዙዎች የሚገለን እና እያጠፋን ያለው ነገር ይሄ ነው ማለት ነው። በአንድ ጊዜ ስለጾም፣ ስለጸለይን፣ ስለሰገድ ጉልበታችን እስኪያብጥ ድረስ ስለሰገድን፣ ስለጾም፣ ስለጸለይን ምን መሆን አለብን ብለን እናስባለን? ፍሬያማ መሆን መቻል አለብን። በባህሪያችን ቶሎ ለውጥ ማምጣት አለብን ከመቅጽበት ላይ እንደ አይነ ጥቅሻ ብለን እናምናለን። ነገር ግን መታገስ አለብን። በትዕግስት ነው ሁሉም ነገር። አንድ ሰው ፍሬዋን ለመብላት ምን ያደርጋል? ዘጸና ደዲሃ ይበልዕ ፍሬሃ። አንድ ሰው ፍሬዋን ለመብላት ምን ማድረግ ነው? በደጇ መቆየት፣ መመላለስ፣ መኖር ይኖርበታል ማለት ነው። ያ ካላደረገ ግን በቃ ፍሬውን አይበላም፣ ከጥቅም ውጭ ይሆናል ያ ሰው ማለት ነው። ይህንን ለውጥ ለማየት ምን ያስፈልጋል? ጊዜና ትዕግስት ያስፈልገዋል ማለት ነው። መታገስ ዋጋ እንዳለው ይነግረናል ማለት ነው። እና የመንፈስ ፍሬ በሚል ሐሳብ ነበር እየተነጋገርን የነበር። የመንፈስ ፍሬ እንግዲህ የመንፈስ ቅዱስ ወይም ደግሞ የመንፈስ ፍሬ በክርስትና እምነት ውስጥ አንድ አማኝ በመንፈስ ቅዱስ እየተመራ ሲኖር የመንፈስ ቅዱስ ልጅ፣ የመንፈስ ቅዱስ አገልጋይ፣ ለመንፈስ ቅዱስ ተገዢ፣ ህይወቱ ቤተ መቅደስነቱ የመንፈስ ቅዱስ መሆኑን ሳይዘነጋ በህይወቱ የሚታዩ በጎ ባህሪያት ማለት ናቸው እነዚህ ዘጠኙ የመንፈስ ፍሬዎች። ለዚህ ነው ጳውሎስ በገላትያ 5:22 ላይ ዘርዝሮ ያስቀመጠልን። በትርጓሜው ደግሞ ሊቃውንት እንደሚተረጉም ደግሞ በጣም ሰፊ ማብራሪያ ሰፊ ትርጉም አለው ማለት ነው። እና የመንፈስ ፍሬ ማፍራት የሚለውን ነገር ወይም ደግሞ የመንፈስ ፍሬ በሚል ርዕስ አባታችን ያቀረቡልን ርዕስ ነውና የመንፈስ ፍሬ እንድናፈራ እነዚህ ዘጠኙንና የመንፈስ ፍሬዎችን አፍርተን በተግባር በህይወት እንድንኖር ወደ አእምሯችን፣ ወደ ህሊናችን፣ ወደ ቀልባችን ተመልሰን ከክፉ ነገር ከኃጢአት ከበደል ርቀን በንስሐ ህይወት ተመላልሰን ጾመን ጸልየን ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን ተቀብለን እንድንኖር የሱ ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር። ይቆየን።